ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ እውነትን ፍለጋ ሃይማኖት ቀየሯል። ብዙ ኳትኗልም። ዛሬም ድረስ መስለሜን አላምንም የሚለው የትላንቱ አብርሃም ሲሳይ የዛሬው መንገደኛዬ ኢብራሂም ሲሳይ ዛሬ የምንመላለሰው በሱ የህይወት መንገድ ላይ ነው። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይም ምን እያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሄዲያ ብርሃን ለሌሎች ብናንጸባርቅም ደስ ይለኛል። የኔ መንገድ ፕሮግራምን አጋሩና ያበረቱልን ተቋማት አሉ፣ እናመሰግናለን። ኬርላንድ አጠቃላይ ሆስፒታል እንደዚሁም ደግሞ ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ የፕሮግራማችን አጋር ናቸው። እጅግ አድርገን እናመሰግናለን። ዛሬ የምንመላለስበት የህይወት መንገድ አለ። መንገደኛዬን እንጋብዛለን። በሱ የህይወት መንገድ እንመላለሳለን። እናንተንም እናስጉዛችኋለን። ኢብራሂም በህይወት መንገድ እንድንመላለስ ፈቃደኛ ሆነ ስለመጣ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እኔም እጅግ አድርጌ ስለጋበዛችሁኝ አመሰግናለሁ። እንደምን አለ? አልሐምዱሊላህ። ኢብራሂምን ከፈለጉ ሁለት ቦታዎች ላይ አይታጡም ይባላል። የመጀመሪያው ሸውጀሊ መስጂድ አለው። ያው እንትን አይደለም እንደዛ አይባልም። ብዙ ጊዜ ብቻ አለው። አይ ስራ ቦታ ላይ ከሌለ እዛ ነህ ይላሉ። አዎ እሱ እንደዛ ወይ ቤት ነኝ ወይ ስራ ቦታ ወይ መስጊድ ነው። በሙያ ፋርማሲስት ነህ? አዎ በሙያ ፋርማሲስት ነኝ። 12 አመት የስራ ልምድ አለኝ። ማሻአላህ ረጅም ጊዜ ነው። አዎ ረጅም ጊዜ ቆይቻለሁ ፋርማሲ ሙያ ላይ። አሁንም የመንግስት ሆስፒታል ውስጥ የሆነ ቦታ ላይ ነው የምሰራው። ተፈጥሯዊ ወደ ሆነው እስልምና ከተመለስክ ምን ያህል ጊዜ ሆነ? አሁን 7 አመት አካባቢ። ማሻአላህ። ከስምህ ብንጀምር ደስ ይለኛል። አብርሃም ኢብራሂም ነው። አብርሃም ስለሆነ ወደ ኢብራሂም ማድረግ ቀላል ስለሆነ ነው ወይስ የተለየ ምክንያት አለ? ያው ምክንያት አለኝ። ስሜ ወደ ኢብራሂም ከተቀየረ 4 አመት አካባቢ ነው። አሁን ታህሳስ ላይ 4 አመት ይሞላኛል። ዋና ሪዝኔ መስጊድ አካባቢ ባይተዋር መሆን አልፈለኩም በስሜ ምክንያት። ስቲል ተመሳሳይ እንደሆነም ተነግሮኛል። ባትቀይረውም ተብዬ ነበረ። ነገር ግን እንደ ሰለምቴ መኖር አልፈልግምና አሁን ካስቀየርኩኝ 4 አመት ሊሞላኝ ነው። 2013 ታህሳስ 16 ላይ ነው በፍርድ ቤት ያስቀየርኩት ማለት ነው። በፍርድ ቤት ጭምር ነው እንዲያስቀየርከው? የሙያ ፍቃዴ መታወቂያ፣ የቀበሌ መታወቂያ ምናምን እናለ ደግሞ ኢብራሂም ሲሳይ ነው የሚለው ማለት ነው። ስለዚህ ሁሉም አጠቃላይ ዶክመንቶች ተቀየሩ ማለት ነው። የትምህርት ማስረጃ መቀየር ችግር የለበትም ስለተባለ እሱን አላስቀየርኩም። ሌሎቹ ግን የፌማካ የጤና ባለሙያ ስለሆንኩ የፌማካ ላይሰንስ ሬጂስትሬሽን ላይ የፍርድ ቤቱን ወስጄ ስም አስቀይራለሁ ማለት ነው። እስቲ ወደ ኋላ ትንሽ መለስ ስንበል ራስህን ካገኘህበት ከቤተሰቦች ሃይማኖት ላይ ሳትቆይ የራስህን ደግሞ ሌላ መንገድ ፈልገ ሃይማኖት ቀይረሃል። ትንሽ እናውራ እስኪ። በቀድሞ እምነት ላይ ጽናትን ምን ቢያጎለው ነው ከሃይማኖት መቀያየረው? እንደተወለድኩ ነው እናትና አባቴ የተለያዩት። ከዛ ተለያይተው ኦልሞስት 12 አመቴ ድረስ ከእናቴ ጋር ነበርኩኝ። ከዛ እናቴ 12 አመቴ ላይ ስትሞት አባቴ ጋር ሄድኩ። አባቴ 13 አመቴ ላይ ነበር የሞተው። ጥሩ የሚባል የኦርቶዶክስ እምነት ተከታይ ነው። ሊሞት አካባቢ ላይ 2 ነገሮች ብሎኝ ነበር። አንደኛው ዩኒቨርሲቲ ግባ ነው፣ ሁለተኛው ደግሞ ሃይማኖትን እንዳትቀይር ነው ማለት ነው። ስለዚህ ይሄንን ብሎኝ ነበር እንደ ትእዛዝ እንደ ኑዛዜ ሰጥቶኝ ያለፈው ማለት ነው። ስለዚህ የሱን ቃል ነበር ይዤ በልጅነቴ መኖር የጀመርኩት ማለት ነው። እና ዩኒቨርሲቲ ገባው። ከተመረኩኝ በኋላ የሃይማኖት ጥያቄው ነበረ ማለት ነው። ምክንያቱም እንዳትቀይር ስላለኝ ሃይማኖቴን ላለመቀየር ማንበብ አለብኝ፣ ማወቅ አለብኝ በማለት የኦርቶዶክስ እምነት ላይ ነበርኩኝ። ሰው እሱን ማንበብ ጀመርኩኝ ማለት ነው። የምርቃቴ ጊዜ አንድ ጓደኛዬ ሙሉ ቀን የሚባል ሰው የሰጠኝ መጽሐፍ ነበረ። ስለ ሜሮሎጂ ነው የሚያወራው። በዛ ሰዓት መጽሐፉን የሆነ ያህል ጊዜ ከቆየው በኋላ ያው ስጦታም ስለሆነ ማንበብ ስላለብኝ መጽሐፉን አነበብኩኝ። ግን አንዳንድ ጥያቄዎች ጫሩብኝ። ስለዚህ በነበርኩበት እምነት ላይ መጽሐፎች ማንበብ ጀመርኩኝ። እነሱ የሚጠቁሙት መጽሐፍቶችን ደግሞ ሳነብ አንዳንድ ጥያቄ ተፈጠሩብኝ።
እነዛ ጥያቄዎች ደግሞ አንድ የእምነት ተቋም የሚመልሰው ስለነበረ ወደዛ የእምነት ተቋም ሙቭ አደረኩኝ ማለት ነው። መጀመሪያ ከነበረኝ ከተወለድኩበት እምነት ወደዛ ሙቭ አደረኩ። እዛም ጋር የተወሰነ ለመማር ሞከርኩኝ። ከዛም አሁንም ደግሞ መጽሐፍ በርዕስ ደረጃ መጥቀስ ካስፈለገ መድሎተ ጽድቅ የሚል መጽሐፉ የአጌነስ ተሐድሶ እምነት ሆኖ የተጻፈ የቤተክርስቲያን መጽሐፍ ነው። እሱ መጽሐፍ ሳነብ የፕሮቴስታንት ሃይማኖትን የሆነ ኮንክሪት የሆነ ወይም የረገጠ አይነት ዶክትሪን እንደሚከተሉ አድርጎ ያቀርበዋል መጽሐፉ ማለት ነው። ስለዚህ የዛኔ ኦሬዲ አንድ ሙቭ ስላደረኩኝ እነዚህ ፕሮቴስታንት የሚባሉ እምነቶች መጀመሪያ የነበረኝ ፒክቸር በዛ መጽሐፍ ትንሽ ተሸረሸረ ማለት ነውና እስቲ ምን እንደሚያምኑ ሄጄ ብጠይቅ ሞር እውቀት አገኛለሁ በሚል ሰፈራችን የሚገኝ ቸርች ሄድኩኝ። ፕሮቴስታንት ቸርች ምን እንደሚያምኑ ጠየቅኳቸው፣ አስረዱኝ። በቃ ይሄ ከሆነ እምነቱ መቀበል እችላለሁ በሚል ፕሮቴስታንት ሆንኩኝ ማለት ነው። ከዛ በትምህርት የትሬኒንግ ነገር ወደ ግብጽ ሀገር ሄድኩኝና እዛ አንድ 42 ቀን አካባቢ ነው የቆየሁት። እዛ ስቆይ ሙሉ በሙሉ የሙስሊም ሀገር ነውና ማለት እኔ ስኖርበት ጥያቄ ሲኖረኝ ከነበረው ሃይማኖታዊ ነገሮች የተለየ ነገር ነው ያየሁት እዛ ማለት ነውና ለምሳሌ እኛ እረፍታችን ቅዳሜና እሁድ ነው፣ እነሱ አርብና ቅዳሜ ነው ምናምንና በጣም የሆኑ ነገሮቹ ሃይማኖት ብለን የሆነ ቦታ ላይ ውስን ብለን የምንቀመጥበት ነገር እንዳልሆነ የሆነ ያህል ተረዳሁኝ ማለት ነው። ከዛ ተመልሼ ስመጣ እዛው ያስተማረኝን የተወሰነ ብዙም አላስተማረኝ ብቻ ያስተማረኝን አስተማሪ ሄጄ ጥያቄ ያቀረብኩለት። ምን ነበር ጥያቄ? ብዙ ጥያቄዎች ናቸው ማለት ዲቴል ዶክትሪናል ነገሮች ናቸው፣ አልገቡኝም በዛ ሰዓት። ስለዚህ የሚሰጠኝን መልስ ደግሞ ለመቀበል ደግሞ የቤተ ክርስቲያኑን አንድ የፕሮቴስታንት እምነት ተቋም ስለሆነ የሱን ዶክትሪን ነው ወይም አቂዳ ነው ሊያስተምረኝ የሚችለው። የአንድ ውስን የሆነ ነገር ደግሞ ለጥያቄዎች ምላሽ ሊሆን ይችላል የሚል እምነት አልነበረኝምና እንጂ ስፔሲፊክ ጥያቄ በሚል አይደለም። ከዛም የተወሰነ ያህል ጊዜ ቆየሁኝ። ከዛም ግን አንድ ትልቅ በኢትዮጵያ ውስጥ በኢቫንጀሊካል ክርስቲያኒቲ አብያተ ክርስቲያናት ተብለው የሚጠቀሱ ትልቅ የሚባል ቸርች ላይ እዛ ሄድኩኝ። አስተምሩኝ አልኩኝ። 6 ወር አስተማሩኝ፣ ተጠመቅኩ። ከዛ የዛ ቤተክርስቲያን አባል ሆንኩኝ ማለት ነው። ከዛ ቤተ ህብረት የሚባል አለ። ቤተ ህብረት ተመደብኩኝ። ቤተ ህብረት ላይ መጽሐፍ ቅዱስ ይጠናል። በቤተክርስቲያኑ በሃይራርኪ ነው ካስኬድ አድርገው የሚያወርዱት። እዛ ላይ ማጥናት ጀመርን ማለት ነው። ስቲል ግን ጥያቄዎች ነበሩኝ። ባይብሉን ዳይሬክትሊ ሰማን ሲነግረን ወይም ሲያስጠናን ለምን ይሄ እንዴት ይሆናል ምናምን ጥያቄዎች ነበሩ። ስለዚህ ያንን ጥያቄን ያየ አንድ በጣም አከብረው ሰው በቃ አንተ ስነ መለኮት ትምህርት ቤት ብትገባ ነው የሚሻለው፣ አንተ ጥያቄዎች በጣም ብዙ ናቸው በሚል ስነ መለኮት ትምህርት ቤት አስመዘገበኝ ወስዶ ማለት ነው። እኔም አላቆም ነበር። እዛ ስነ መለኮት ትምህርት ቤት የሚፈልጉት የቤተ ክርስቲያን ኢቫንጀሊካል ክርስቲያኒቲ መሆን አለበት። የድጋፍ ደብዳቤ ይፈልጋሉ። ቴስቲሞኒ ደግሞ እሱ ሰጥቶልኛል። ምክንያቱም ደህንነት ያስተማረኝ እሱ ነበር፣ ያጠመቀኝም ያው እሱ ነበረ። እና እዛ ትምህርት ቤት ተመዝግቤ ትምህርት ጀመርኩ ማለት ነው። የትምህርት ቤቱ አሰጣጥ ሞጁል ይሰጠናል። ሞጁሉን አንብበን ለፈተና ሬዲ ነን ስንል እደውላለሁ። ከዛ ሄጄ ፈተና ፈተናለሁ ማለት ነው። እንደዛ ነው ማለት ዲግሪ ደግሞ ያስፈልገው ነበረ። ዲግሪ ስለነበረ በዲግሪው እሱን አስጄ ትምህርት ጀመርኩኝ። ቶታሊ 42 ኮርሶች ነበሩ መማር የሚጠበቅብኝ ዲግሪ ለመመረቅ። ወደ 26 ኮርሶችን ተማርኩኝ። በራስ ጊዜ ስለነበረ አጥንቼ ሲገባኝ አንደርስታንድ አድርጌዋለሁ ስል ነበር የሚሄደውና ከ60 በታች ደግሞ ካመጣን ኮርሱን ስለምንደግም ለማምጣት ደግሞ ከ95 በላይ ማምጣት ስለነበረብኝ የቴዎሎጂ የድጋፍ መጽሐፎችን አነብ ነበረ ማለት ነው። በእነዛ ንባቦች መሀል የተወሰኑ ጥያቄዎች፣ የተወሰኑ የአፈታት እንትኖች የተማርኩት ዳይሬክትሊ ባይብል ቴዎሎጂ ነው የሚባለው። ባይብሉ ምን ያስተምራል ነው፣ የሆነ ሃይማኖት ምን ያስተምራል ሳይሆን ባይብሉ ኤግዛክትሊ ምን ያስተምራል የሚል ነበረ። ባይብሉ ላይ የተነሳብኝ ጥያቄ መመለስ አልተቻለም ነው። ከዛ ይሄ የሚመልስልኝ ሰው ሳጣ
ዝም ብዬ በቃ ሃይማኖትም ስክሪፕቸር ያን ያህል ሄጄ ካልተመለሰልኝ በሚል የመተው ነገር አዝማሚያ ያመጣው እውነትን ፍለጋ ከዚህኛው ወደዚህኛው ለጥያቄዎች ምላሽ ፍለጋ ደግሞ ከአንዱ ወደ አንዱ ያልክ የምትዞር የነበር ምን ፍለጋ ነበረ? እረፍት ነው። ምንም ያ ብዙ እንትን አይደለም ለኔ። ምድር ላይ ማለት እንደ ህይወት ምድር ላይ የምንኖረው ህይወት አለ። መጪው ዓለም ሂር አፍተር ብለን የምንለው ህይወት አለ። ብዙ የሚወራው ስለዚህ ምድር ላይ ስላለ ህይወት ነው ብዙ ጊዜ የምናወራውና እዛኛው ዓለም ላይ ምንድነው የሚሆነው የሚል ጥያቄ ነበረኝ። እሱ ጥያቄ ነው። እዚህ ብዙ ቻሌንጁ ከባድ ነው። ልጅም ሆኜ ያሳለፍኩት ነገር እሱ ላይ ያለ እዚህም የኖርኩትን አይነት ህይወት ያው ዛ መድገም አልፈልግም እንዲሁ በራሴ እንግዲህ የፍላጎቴ ማለት ነውና ስለዚህ እዚህ ይሄኛውን ከስር ያለው በየ ስለማሰብ ያኛው ደግሞ ምንድነው መሆነው እዛኛው ላይ ደግሞ እርግጠኛ መሆንን እፈልግ ነበር ማለት ነው። ስለዚህ ለዛ እርግጠኝነት እዚህ ላይ ፐርፌክት የሆነ ነገር እጠብቅ ነበርና ትንሽ የሆነ ነገር ሲያጋጥመኝ በጣም ሴንሲቲቭ በሆነ መልኩ ወደ ንባብና ያን ነገር ወደ መመርመርና ሐሳብ ደግሞ ያለ መፍራት ባህሪ ትምህርት ቤቱ ሰጥቶኛል ማለት ነው። እግዚአብሔር መኖሩን አለ ብዬ ለማመን ያው አንብቤ ነው እንጂ ብድግ ብዬ በቃ ምናምን በሚል በፍራቻ አልነበረም ያመንኩት ማለት ነው። ስለዚህ ነገን ፍለጋ ነው ጀነትን ፍለጋ ነው አፍተሮል አይደለ? ስለዚህ አንተ በመጨረሻው ቀን ታምናለህ፣ ልብ ያንን ያውቃል። ያ የመጨረሻው ቀን ምንድነው የሚለው ደግሞ ግልጽ የሆነ ነገር ስለሌለ ስለዚህኛው ዓለም እንጂ ስለቀጣዩ ዓለም የተብራራ ነገር ስላላገኘ እረፍት የሚሰጥህ ደግሞ አንተ የነገህን ህይወት ማወቅ ነበርና ምን ሊገጥመኝ ይችላል እንዴት ሊሆን ይችላል የሚለውን መመለስ ተፈልግ ነበር። ለዛ ጥያቄ መልስ ስላላገኘ ነው የምትኳትነው የነበረው። ሳነብ ያንን እምነት ሊያዘው ልወቀውና ልከተለው ብዬ ሳነብ ዶክትሪናል ላይ ኢሹዎች አሉ ነው እንጂ ፐርሰናሊ ኦልሞስት እስከ 12ኛ ክፍል የቤተክርስቲያን ላይብረሪ ውስጥ ቁልፍ ይዤ ነው ስከፍት ስዘጋ ሳጠና የኖርኩት ማለት ነው። ጓደኞቼም ምንም ለእስልምና ኤክስፖዠርም የለኝም። እንደ እስልምና እንኳን ለእስልምና ለፕሮቴስታንት እምነት እንኳን ኤክስፖዠሩ ያልነበረኝ ሰው ነበርኩኝ ማለት ነው። ሰዎችን አይቼ ሳይሆን የሆነ ሰዓት እምነቴን ላጠንክረው ጥያቄዎች ስለነበሩ ስፔሻሊ አንዳንድ የሆኑ ገድላት ምናምን የምንሰማቸው ላይ ያው ሙሉ ልብ አላርፍ የማለት ነገር ነበረውና እነዚህ ጥያቄዎች ምንድናቸው በሚል እንዲሁ አሁን ላይ ሆኜ ሳስበው ምናልባት ጓደኛዬም በጣም ይቀርበኝ ጓደኛዬ ነው ያንን መጽሐፍ የሰጠኝም በሆነ ምክንያት ሊሆን ይችላል። አንዳንድ ኮንቨርሴሽኖችን ሰምቶ ያንን ኮንቨርሴሽን ይመስለኛል ወደ መጽሐፍ ያመጣው ማለት ነውና ሰዎችን አይቼ ወይ ምናምን ሳይሆን ቤዚክ የሆነው አስተምሮ ላይ አንድ ሰው ገብቶት እዛ ላይ መርጋት አለበት የሚለውን ሳጠና ነው ወይም ደግሞ እሱን ለመረዳት በመሞክርበት እርምጃ ውስጥ ነው ሌሎች መረጃዎች ሲመጡ ያው ፍለጋ ስለሆነ ደግሞ መረጃውን ምንቀው ነገር አይደለም። አንዴ ደግሞ ያችን ያባቴን ቃል ካለፍኩኝ ልቤ ሙሉ በሙሉ የሚያምንበት እምነት ላይ ነው መቀመጥ ያለብኝ እንጂ ማለት የሆነ ሰው ፈልገን ወይ የሆነ ዱንያዊ ነገር ፈልገን ወይ ሶሻል ላይፉን ፈልገን መቀመጡ ልክ መስሎ አልታየኝም። ስለዚህ አንዴ በሆነ ምክንያት ያችን ሙቭ ያረኳትን ያባቴን ቃል የጣስኩበትን ነገር እስከ መጨረሻው ማድረስ አለብኝ በሚል የሆነ ነገር ተቃራኒ ነው ሲባል አምጥቻ ነበር። ለምን መልስ ማግኘትና መርጋት ነበረብኝ የሚለው የውስጥ ስሜቴ ስለነበረ ማለት ነው። ያባተን ኑዛዜ ቀላል የሚባል አይደለም። በሃይማኖት ላይ ጽና ነው አይደል የተባልከው? ስለዚህ አባትህ በሃይማኖት ላይ ጽና ሲል የነበርክበትን ሃይማኖት አንተ ደግሞ ማወቅ ፈለክ በደንብ አውቀህ ለመጽናት ነው ብዬ አምናለሁ። አውቀህ ለመጽናት የተጓዝከው መንገድ ያለህን የእምነት ጽናት አጎደለው ማለት ይቻላል። በአባቴ የሰጠኝን አጎደለብኝ። በንባብ መሃል ላይ ልብ ተንሸራተተ፣ ግን ደግሞ የአባትህ ቃል አለ። ያውም ደግሞ የሞቱ አባት ናቸው። ስለዚህ ቀላል ነበር? በጣም ይከብዳል። በጣም ያከብደው ደግሞ ሰው ነው። ለምሳሌ እንዴት አባትን ቃል ትጥሳለህ የሚል ሰው አለ ለምሳሌ። በዛኛው ልክ ደግሞ መዳንህን አይቶልህ ነው ያው ሴጣን ነው እንደዛ ያሳየው በዛ ሰዓት እና እንዳትድን ሴጣን መንገዱን ሲዘጋብህ ነው ያለኝም አለ። ሁሉም የራሱ ሃይማኖት ጋር ስትሆኚ ድኗል ብሎ የሚያስበው የራሱን ሃይማኖት ስለሆነ ለዛ ተብያል። በፕሮቴስታንት ተብያለሁ። ቤተሰባችን ውስጥ ኦርቶዶክስ እምነት ተከታይ አለ፣ ፕሮቴስታንት እምነት ተከታይ አለ። ትንሽ ላላ ያሉም አሉ ማለት ነው መሃል ላይና
እስልምና ውስጥ ያለው ብቻኛው እኔ ነኝ ከኦርቶዶክስ እምነት ወደዛኛው ወይም ደግሞ ከነበርኩበት እምነት ወደዛኛው ሲሄድ መዳንን አይቶልህ ነው ያሉኝ የቤተሰብ አባላት ነበሩ ስለዚህ ቤተሰብ ውስጥ የሆነ ግሩፕ ነገር ነው መቀላቀለው እና ሰዎች ያነሳሉ ይሄ ምንም እንትን አይደለም ግን ደግሞ ሲያነሱ ነው ደግሞ ጥያቄ ነው የነበረኝ እነዚህን ጥያቄዎች ዝም ብዬ ልተዋቸው ወይ የሚል እንትን አለ በጣም ትልቅ በጭንቅላቴን ብጥ ያረጋው አንድ በዚህ ጋር የተገናኘው ከእስልምና በኋላ መስጊድ ላይ አንድ ሰው አስተምሮ ነበር ስለ ረሱል ሰለላሁ ዐለይሂ ወሰለም በሚያስተምርበት ሰዓት የመጨረሻ ኑዛዜያቸው ብሎ በሚያስተምር ሰዓት አንዳንድ ቃላቶች ነበር ለምሳሌ ሰው በመጨረሻው ሰዓት አይቀልድም ቁም ነገር ነው ሊያወራ የሚችለው በሚል ሰላትን አደራ ያሉበትን ለማስተማር ከፊት ብዙ ነገሮች ደርድሮ ነበርና እዛ ልክ ሲደረድር ትዝ ያለኝ እኔም ያ ነገር ነበርና ትንሽ ረብሾኝ ነበር ግን ምንድነው ያመንበት ነገር ወይም በቃ አንበቤ የደረስኩበት ነገር በይዘው ነው የሚሻለኝ በሚል ወደ እስልምናም ስመጣ አንድ የገባኋት ትንሽ ቃል አለችና እሷ ቃል ነች ብዙ ጊዜ ቻሌንጅ ሲያጋጥመኝ የቆምኩት እሱን በማሰብ ነውና ቃሏ ምንድናት እንስማት ቃሏ ረሂቀል መክቱምን ሳነብ የኝ ሰው እምነቴ ነው ብዬ ነው ወደ እስልምና የመጣሁት በቃ ጭንቅላቴ ውስጥ የነበረ የብሉይ ኪዳን እምነትን በደንብ ይዘውት ብዙ ሲገፉ አዩዋቸው የመጀመሪያዎቹ አመታት እንደምንሰማው በጦርነት በመናምን አይደለም ብዙ ነገር ሲደረጉ ሳይ ጸንተው ነበር የቆሙትና ልክ እሱን ሳይ በቃ የኝ ሰው እምነቴ ነው በሚል ሰላትም አንድ መስላኝ በቃ እሷን ሰላት ልስገዳትና በሚል አንድ ብቻ መስሎኝ ነበር እና እሱን በመሞክርበት ሰዓት ነው ዩቲዩብ ላይ ስገባ ድብልቅልቅ አለና ያው ያንን እዚህ ድረስ እስከ ረሂቀል መክቱም ምናምን አብረን የገዛናትን ልጅ ደውዬ ሰላት መስገድ ፈልጌ ነበርና ትንሽ ምናምን ሰላት አይ መስጊድ መሄድ አለብህ አለችኝ ከዛ ያው ከሆነ ጊዜ በፊት ያገኘሁት ሸይማም ጋር ደወልኩኝ ማለት ነው እፎይ የስነ አእምሮና የሱስ ህክምና ስፔሻሊቲ ክሊኒክ ከጊዜ ወደ ጊዜ ማህበረሰባችንን እየፈተነ የሚገኘውን የአእምሮ ችግርና የሱስ ተጠቂነትን ለመቅረፍ ልምድ ባላቸው ስፔሻሊስት ሐኪሞች ጽዱና ሰላማዊ በሆነው ቅጥር ግቢያችን ውስጥ አገልግሎት እየሰጠን እንገኛለን። የምንሰጣቸው አገልግሎቶች የአዋቂዎችና የህፃናት የአእምሮ ህክምና፣ ሳይንሳዊ በሆነ መንገድ የሚሰጥ የሱስ ህክምና፣ ድንገተኛ የአእምሮ ህክምና፣ የስነ ልቦናና የማማከር አገልግሎት፣ የቤት ለቤት የስነ አእምሮና የማማከር አገልግሎት በሳምንት ለ7 ቀን ለ24 ሰዓታት አገልግሎት እየሰጠን እንገኛለን። በአካል መምጣት ለማይችሉ ባሉበት ሆኖ በዋትስአፕ፣ ቴሌግራም እና በኢሞ በመደወል የቴሌሳይካትሪ አገልግሎት ማግኘት ይችላሉ። ለድርጅቶች ልዩ የሆነ የዱቤ ህክምና አዘጋጅተናል። በአእምሮ ጤና ችግር እንዲሁም በሱስ የተቸገረ ወገን ካለው ዛሬ ነገ ሳይሉ መጥተው ያማክሩን። አድራሻችን የቤተሉ ዓለም ባንክ አልፋ ትምህርት ቤት ፊት ለፊት፣ ስልክ ቁጥር 0977 28 28 77 0932 76 27 57 አሊያም በ0910 58 74 84 ያገኙናል። እፎይ የስነ አእምሮና የሱስ ህክምና ስፔሻሊቲ ክሊኒክ። ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ህክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 4370 ላይ ደውሉ።
ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ሕክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ሕይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የሕክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ሕክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ሕክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ሕክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። ንባብ ላይ ጎበዝ ነህ፣ ብዙ ታነባለህ፣ ትመራመራለህ። ለጥያቄዎች ምላሽን የምትፈልገው በገጾች መሀል ነው። ብዙ ጊዜ ግን ሰዎችም ሲናገሩ የሃይማኖት አባቶችም ሲናገሩ የምንሰማው ነገር ምንድን ነው? አንዳንድ ቅዱሳን መጽሐፎች የሆነ ሰው አንብቧቸው ብቻ የሚረዳቸው አይደሉም። ጉዳዩን የተረዱ የሚያውቁ የሃይማኖት አባቶች፣ የሃይማኖት መምህሮች ጋር መሄድና ማስተንተን ይፈልጋል ይባላል እና አንተስ በቀድሞ እምነትህ ላይ ስታነብ ጥያቄ ለሚፈጠሩብህ ነገሮች ጥግ ድረስ ሄደ ጥያቄ ጠይቀሃል ወይ? ያ ማለት ለምሳሌ አንዱ አልመለሰልህም ወደ ደግሞ ወደ ሌላኛው ጉዳዩን ላቀው ይችላል በሚል ደግሞ ስቴፖች አሉ አይደለ? ሁሉም የእውቀት ልኮ አሉ አይደለ? በዛ እውቀት ልክ የመጨረሻው የሚባለው ጋር ለጥያቄ ምላሽ ፈልጋለሁ ብለህ ተጉዘሃል ሄደሃል ወይ? ነው ዝም ብለህ በራስህ ብቻ ጥያቄው ሳይመለስልህ ሲቀር ሃይማኖት መቀየር፣ እዛ ደግሞ ሆነ ጥያቄ ሲጠይቅብህ ወደ ሌላኛው ሃይማኖት መሄድ፣ እንደዛ ያደረክ ነው ጊዜያቶችን ያሳለፍከው ወይስ በትክክልም መመለስ የሚችሉ የሃይማኖት አባቶች ጋር ሄደሃል? አፈታት አይነት አለው። ልክ ነው፣ የሚፈታ ሰው አለ። አሁን እንኳን ባለኝ ነገር መጽሐፍ ቅዱስ ውስጥ ገብቼ ፍቺ ላይ ምናምን አልገባም፣ እውቀቱ የለኝም። ነገር ግን አንድ ሰው የሆነ ነገር ተረጎመ ወይም ማስረዳ ማለት ልክ ነው ማለት አይደለም። እንዴት ነው አሁን ላይ ምንድላቸው በጣም ትላልቅ ምንላቸው ሰዎች ግፋቢል 100 ዓመት አልሞላቸውም ብንል የሚያነቡት መጽሐፍቶች ነው። ስለዚህ መጽሐፍቶቹን ማን የምንረዳበት ነገር ትንሽ ዲስቶርትድ ከሆነ ወይም ከተንሻፈፈ እሱን የሚያስተካክለን አካል ይፈልጋል። ይሄ ደግሞ ትምህርት ቤቱ ላይ ስፔሻሊ ቴዎሎጂ ትምህርት ቤቱ ጋር ብዙ ነገር አግዞኛል። በጣም በእኔ በራሴ እንትን ያልኩት ደግሞ እዛው ሆኜ ጥያቄ አነሳለሁ እንጂ ሙቭ አድርጌ ጥያቄ አንስቼ አላውቅም እስካሁንም ማለት ነው። እና የሆነን እምነት ለቀቄው ስለወጣው ያ ነገር ምናምን የሚል እንትን አልነበረኝም። እዛው ሆኜ ግን እቺ ነገር ምንድነች የሚል ጥያቄ አነሳለሁ። የቅርብ ጓደኞች ነበሩኝ። ከጥያቄውም ደግሞ መልሶች በቂ ምላሾችም ያገኙባቸው አሉ። ወደ መጨረሻ ላይ ግን ስፔሻሊ ወደ ትምህርት ቤት ላይ እንትን ያረኩት ግን መጽሐፍ ቅዱስ ጥናት ላይ ስንገባ ትንሽ መጽሐፍ ቅዱሱ የሚለውን ነገር ለማመን አንዳንድ ቤዚካል የምንላቸው ሎጂካል የሆኑ ነገሮች ተጥሰዋልና እነዛ ነገሮች በተጣሱበት እንዴት ይሄ መጽሐፍ የሚለንን እናምነን እንቀበላለን የሚል ለምሳሌ ኢየሱስ በባይብል ላይ እንደዚህ ቦታ ላይ እንደዚህ ብሏል ብለን ስንናገር በምናምን የተጻፈውን ነገር የሚሉት ጥያቄዎች አሉ ማለት ነው። ስለዚህ ጥያቄዎችን ጠይቄያለሁ። ግን ጥያቄ ሲኖረኝ ሌላ ሃይማኖት ጋር ሄጄ ምናምን አይደለም የጠየቁት። እዛው መልስ እንዲመለስልኝ ጊዜያትን ጠብቄያለሁ፣ የተወሰኑ ጊዜያትን ማለት ነው። ስለዚህ በንባብ ብቻ ሳይሆን ብዙ የጎተተው ይገምታሉ። በንባብ ብቻ ሳይሆን ሌሎችንም በጉዳዩ ላይ እውቀት ያላቸውን ጠይቀሃል። ስለዚህ ለጥያቄዎችህ ግን በቂ የምትለውን አይነት ምላሽ ወይ ደግሞ የሚያረጋጋ የሚያሰክን አይነት ምላሽ ስላላገኘህ ነው ስታጣ ደሞ እዛኛው ካገኘው በሚል ነው የምትሄደው ማለት ነው። አሁን ይሄኛውን ሞር እንትን የሚለው ከእስልምና ለምን ሃይማኖታዊ የሚለው ልክ ስነ መለኮት ትምህርት ቤት ላይ ያለው የነበረኝን አንደርስታንዲንግ በቃ ፈጣሪን ልናገኘው የምንችለው በስክሪፕቸር በኩል ነው የሚል እምነት አድሮብኝ ነበር ማለት ነው። ወይም ደግሞ የሆነን ስክሪፕቸር
ለኛ የተገለጠልን ለኛ የመጣልን ስክሪፕቸር ይዘና አጥነተን ስለ ፈጣሪ ከኛ ምን እንደሚፈልግ እኛስ ማን እንደሆነ ከዛ ነው የምናገኘው የሚል እምነት ከትምህርት ቤቱ ይዤ ነበር ማለት ነው። ስለዚህ ያንን እምነት መጽሐፍ ስክሪፕቸሩ ጋር ስንሄድ ስክሪፕቸሩን ሳጠናው ነው ትንሽ ይሄን ስክሪፕቸር እንዴት ልናምነው እንችላለን በሚል ልቶ ትምህርቱንም ለማቋረጥ ምናምን የቅርብ ጓደኞቼ ናቸው አይ ነው ከምታቋረጥ just እውቀት ነው መማር ይሻላል በሚል ቆየው። የነገውን ዓለም አኺራን ፍለጋ እንግዲህ ብዙ መንገድ ተጉዘሃል፣ ከሃይማኖት ቀይረሃል። የአባትህ የመጨረሻ ኑዛዜ የሆነውንም ቃል እንደዚሁ ጥሰህ የራስን መንገድ ጀምረሃልና ዛሬ አልহামዱሊላህ ሰልመሃል። እንደው ከዛ ሁሉ ፍለጋ በኋላ ከዛ ሁሉ መኳተም በኋላ ከዛ ሁሉ ዝምዛም ከመርገጥ በኋላ ወደ እስልምና መንገድ ያመጣህ የትኛው አጋጣሚ ነው? እንዴት ባለ የህይወት ሆነት ነው ወደ እስልምና የመጣኸው? እንዴት ሰለምክ? እሱን እስኪ እናንሳ። ከእስልምና ጋር ያስተዋወቀህን ጊዜ እናንሳው። ከዛ ሁሉ ትምህርት በኋላ ያንን ካወቅኩኝ በኋላ በቃ በስክሪፕቸር ነው ፈጣሪ የሚታወቀው የሚለውን ነገር ካመንኩ በኋላ በስክሪፕቸር ውስጥ ሳጣው በቃ በስክሪፕቸር ውስጥ ካላገኘሁት በቃ ችግር የለውም ማለት ነው። ማለት አይመለከተኝም በእኔ አቅም የምችለውን ያህል ከሄድኩ በኋላ አይመለከተኝም በሚል የተወሰኑ ጊዜያት ያው ዝም ብዬ ያለ ኑርም ቆይቻለሁ ማለት ነው። ያለ ሃይማኖት አዎ እዚህ ጀማራለሁ። ማንንም ሰው የሚነግረኝን ሰማለሁ። አንደርስታንዲንግ ነው የሰው አንደርስታንዲንግ ሪስፔክት አደርጋለሁ። በእኔ ነገር ስላልገባው ነው። ሰው መነቅነቅ ደግሞ ከእምነቱ ልክ አይደለም ብዬም ስለማምን ዝም ብዬ ተቀምጫለሁ ማለት ነው። ጥያቄ ሲኖረኝ ከሃይማኖት እንዳልሄድኩም ደግሞ እንደ ማስረጃ ሊሆን የሚችለው ምንድነው አንድ የሆነ ቀን አጋጣሚ የማዘር የፋዘር ፎቶ ሳይዋልኩኝ ትንሽ ቤት ነበርኩኝና ፎቶ አልበም ሳገላብጠው አልኩ ማታ አካባቢ ትንሽ አመመኝ። ከዛ ያው ጤና ውስጥ ስላለው እዛው አካባቢ ያሉ ሐኪሞች አሉ ደውዬ አናገርኳቸው። ሐኪም ቤት መምጣት አለብህ አሉኝ። አፔንዲሳይተስ ነበር ወይም ትርፍ አንጀት ነው። ግን ማታ ሲሄድ በቃ ኢመርጀንሲ ነው ምናምን የሚል ነገር መጣ። ለሊት ሰርጀሪ መግባት አለበት ተባለ። ቀን ላይ የእናትና የሞቱኝና አባቴን ፎቶ ሳይ ምናምን ስለዋልኩ ያ በቃ የሆነ መጨረሻው ነገር መሰለኝና እንቅልፍ አልተኛው ነበርና ማሰብ ጀመርኩ። አሁን በሞት ምንድነው ሉዝ ያረኩት ምድር ላይ የሚል ጥያቄ ጫርኩኝ። ያልተመለሰልኝ ጥያቄ ነበር፣ የፈጣሪ ጉዳይ ነበርና በቃ ከተሰርቫይቭ ካረኩ ከዚህ ከተማርኩ የተውኩትን ሃይማኖት ያልኩትን እመለሳለሁ ችግር የለውም ተመልሼ ደግሞ አያለሁ በሚል ያችን አሰብኩኝ ማለት ነው። ሰርጀሪው ቀላል ነው ምናምን አለፈ። ብቻ ፊሊንጌ ግን ያው የተውኩትን ነገር መመለስ እንደነበረብኝ ነበረ። ልኬን እንዳደረኩኝ አጠገቤ ቅርቤ ነበረ አንድ የፕሮቴስታንት ቸርች አለ አብያተ ክርስቲያናት የሚባል ነው። ቀጥ ብዬ እዛ ሄድኩ ማለት ነው። ታሪኬን ነገርኳቸው። ሰው እንደ አይነት አቋም ነበረኝ እማራለሁ። ግን ይሄ ነገር ሲከሰትብኝ ያው መልሼ በቃ ፈልጋለሁ የሚል አመለካከት አለኝና አግዙኝ አልኳቸው። በጣም ጥሩ ሰው አገኘው እዛ ውስጥ። ብቸኛ ነበር ከቤተሰብ የመገንጠል ነገርም ስለነበረኝ ብቻን ብትሞት እንኳን ምናምን በሚል እድሩላ ያስመሰገበችኝ ሴት ነበረች። ከዛ የሆነ ያህል ጊዜ ቆየሁኝ። ከዛ አንድ የሥራ ባልደረባችን የሆነ ስብሰባ ላይ የነቢያት ታሪክ የሚል መጽሐፍ ይዛ መጣች ማለት ነውና መጽሐፉን ተቀብያት ያው የኢሳ ታሪክ ነው ኢንተረስትድ መሆኑና የኢሳ ታሪክን አንብቤ ሰጠዋት። ከዛ ምን ደበረ አለች። እቺ ጥያቄ ነች በቃ ለሷም ትልቅ እንትን ያደረገው። ምን ደበረ ስትለኝ ምንም አልኳት። እዚህ ላይ ኢሳ እንደተጻፈው እዚህ ላይ ታምናለህ አለችኝ። አዎ አልኳት። እንዴ ክርስቲያን አይደለ ምናምን አለች። አይ በቃ ያው እኔ እንደዚህ አይነት እንትን ነው የነበረኝ። የአዲስ ኪዳን መጽሐፍት ላይ ብዙ ጥያቄዎች አሉኝ፣ ባይብል ላይ ብዙ ጥያቄዎች አሉኝ። ብቻ ኦልድ ቴስትመንቱን ግን አምነዋለሁ የማመን ነገር አለኝ በሚል እና የሆነ ሰዓት ሞክሬ ደግሞ ወደ እስልምናው ለመቅረብ ሞክሬ አገነስት የሆኑት መጽሐፍቶች አንብቤ ለዚህ ምላሽ ስላላገኘው በሚል ትቸው ነበር። ለምን ታዲያ እስልምና አስተለኝ ነገርኳት። እንዲ ለመቅረብ ሞክሬ ነበር። ሸይማምን አግኝቸው ነበር ስለ እስልምና ሲያስረዳኝ በቃ ያንተን ያህልማ እኔ ሙስሊም ነኝ በሚል ነው እንትን ያልኩት ማለት ነውና ከዛ እሷ የሆነ ሰው ላገናኝ አለችኝ። ያን ሰው አላቆም ነበር እና ኑር መስጊድ አካባቢ ተቀጣጠረን። ይዛኝ ሄደች። አቡ ሃይደር ነበረ
እና ያው ሃይማኖት ብዙ እንትን አልነበርኩም። የተወሰኑ ርዕሶችን አነሳን ተወያየን። ያው ረሱል ሰለላሁ ዐለይሂ ወሰለም ነብይ ሊሆኑ አይችሉም ምናምን የሚል መጽሐፍቶች ካነበብኩት ምናምን አስረዳሁት። ያው ትዝ የሚለኝ ንግግሩ አንተ አይደለም የነብይነት መስፈርት የምታወጣው ነው አንደኛ፣ ሌላ ደግሞ ሳታውቃቸው ነው እንደዚህ ኔጌቲቭ የሆንከው አለኝ ሲለኝ እንዳውቃቸው ጀስት ሪኮመንድ መጽሐፍ ማለት ሰው የሚናገረውን ነገር ብዙ እንትን መጽሐፍ ሪኮመንድ አድርገ ስለው ኢማንና ህይወት የሚል መጽሐፍና ረሂቀል መክቱምን ፈልጊና ስጭው አላት። ከዛ በኋላ እሱ መጽሐፍ ፈልገን በቃ ጠፋ። የሆነ ያህል አንድ ሳምንት አገኘ ነው። ከዛ ረሂቀል መክቱምን ማንበብ ጀመርኩኝ ማለት ነው። ስለዚህ ረሂቀል መክቱምን ሳነበው ነው የኝ ሰው ምናምን የሚለውን ቀጥታ ያገኙት ማለት ነው። ነብይነታቸውን እያመንክ መጣ። ሪጀክት ለማድረግ ያስቸግራል። አንዳንዴ የፐርሴፕሽን ጉዳይ ነው እንጂ ስፔሻሊ የአህለል ኪታብ የሚል አመለካከት ወይም የአህለል ኪታብ እምነት ውስጥ ላለ ሰው የረሱል ሰለላሁ ዐለይሂ ወሰለም ነብይነት ሪጀክት ለማድረግ ያስቸግራል። የእሳቸውን ነብይነት ማመን አልከበደህም? በአንድ መጽሐፍ በረሂቀል መክቱም ላይ በረሂቀል መክቱም። ስለዚህ የኚህ ሰው ሃይማኖቴ ነው ብለህ እንድትወስን ያደረገህ በአንድ ንባብ ነው? አዎ አንድ ንባብ ነው። በቃ ረሂቀል መክቱምን አነበብኩኝ። እሱ ላይ አየኋቸው ማለት አንዳንድ ታሪኮች አሉ። ለምሳሌ እንደዚህ አይነት ናቸው ተብለው ኔጌቲቭ ነገሮች የተጻፉ አሉ። ለምሳሌ ዲክታተር ናቸው የሚል አለ የተጻፈ ማለት ነውና ግን እዛ ላይ ግን እንደዛ አይነት ነገር አይደለም። የሆነ የእንትኖች ምናምን እንትኖች ላይክ ምንድነው ቃላው እንትን ይላል ሲሰግዱ ጀርባቸው ላይ ሲደረግ ማለት እንትኛ እናረግም እንደዛ ተነስተ ለምንድነው እንደዛ ያረጉት? ፕላስ ደግሞ እንደሌላው እኔ እንደ አየሁት ሃይማኖት አብንትን ከላይ ቁጭ ብለው አይደለም ሌላውን ያዘዙት ራሳቸው ታዘው ነው። ሰላት ታዟል ተብሎ እኮ እናንተ ታዛችኋል ምናምን ብለው ዞር አላሉም። እሳቸው ናቸው ብዙ የቆሙትና የሆነ ነገሩን ሳየው በዌስተርኑ በኩል የመጣ ከኛ ሀገርም ያለ አንዳንድ ጽሁፎች ላይ እንትን ያሉ ብዙ ጊዜ ደግሞ የእምነት ምላሽ መስጠት ምናምን በሚል ርዕስ የተጻፉ መጽሐፍቶች ጋር ያለውና ቀጥታ እምነቱ ላይ ያለ ሰው ስለሳቸው ያለው አመለካከት በጣም ይለያያል። ስለዚህ ረሂቀል መክቱምን ሳነብ ደግሞ ያየሁት በፊት የነበረ ኔጌቲቭ ነገሮች ነበሩና እነዛ ነገሮች ሳይሆን በባህሪያቸው በጣም ሀምብል የሆነ እና ደግሞ ለፈጣሪያቸው ቀጥ ብለው የቆሙ አይነት ሰው ሆነው ነው ያገኟቸው ማለት ነው። ስለዚህ ሳይ አይ በቃ የመጣው ቢመጣም ብዙ አይዲያው የለኝም ስለ እስልምና። ኢትዮጵያ ውስጥ ያሉ ይከብዳሉ፣ ያው ቻሌንጅ አለው ብቻ ባለን ካልቸር። ግን ምንም ቢሆን በቃ እሳቸው እምነቴ ነው ብዬ ብቻዬን ለመኖር ማለት ነው። ያው አለ አይደል ተገንጥሎ ነበር እቅዴ ነበረው፣ ግን ያው አልሆነም ማለት ነው። ስለዚህ የረሂቀል መክቱምን ማንበብህ እስልምና ጋር እንደተተዋወቅና እንደተሰልም ምክንያት ሆኗል ማለት ነው። ከዛ በኋላ ተገናኛችሁ ከአባይደር ጋር ከኡስታዝ ጋር? አንዴ ሾጀሌ መስጊድ መጥቶ አናግሬው ነበር። ትዝ አላለው ምናምን እንዴት መስለምን አልተነገረኝ ምናምን አለ። አይ በቃ ያው የሷ እንትን ያው ብዙ ኮንታክትም ስላልነበረኝ እንደውም አክቹአሊ ባላ መስሎ ነበር ይብን መጥቶ እንትን ስላላቆም ባካለና በኋላ ላይ ነው ያወቅኩት ከእንትኑ በኋላ ነውና መስጊድ አግኝቼው ነግሬው ነበር። ያው ብዙ ትዝ አላለው ምናምን ነው። ምክንያቱም ሁላችንም ትንሽ ስለ እስልምና ማወቅ የሚፈልግ ሰው ካለ በተለይ ደግሞ ጥያቄ በጣም ብዙ ጥያቄ ያለው ሰው እንዳንተ አይነት ከመጣ ሁላችንም እንደውለው ኡስታዝ ጋር ነው የምናገናኘውም ከኡስታዝ አቡ ሀይደር ጋር ነው። አላህ ይጠብቅልን። አሜን። ስለዚህ ከዛ በኋላ እንግዲህ ወደ አዲሱ መንገድ ወደ አዲሱ ህይወት አንተ የምትፈልገው ለጥያቄዎች መልስ ወዳገኘህበት ደግሞ አዲስ ምዕራፍ የሚያሻግርህ ብቸኛው ነገር ደግሞ ሸሃዳ ነው። ስለዚህ ሸሃዳህን ያስክ የዛኑ ቀን ወይስ መቼ ያስክ? ያንን ረሂቀል መክቱምን እንዳልኩት ካነበብኩ በኋላ በቃ ውስጤ ሰለመ ማለት ነው። ከዛ አንዳንድ ነገር ሳይ ሰላት ምናምን ይሁን አሉትና ይሁን መደረግ ያለበት ነገር አለ ደግሞ እና በቃ ሰላት ከሆነ በቃ ሰላቱን አንድ ምናምን መስሎኝ ያው ልስገደው በሚል እሱን ለማየት በመሞክርበት ሰዓት በጣም ይከብዳል። ብዙ ነው ዩቲዩብ ላይ ዝገባ የመጣው ማለት። ስለዚህ ሀያት ጋር ደወልኩላት ማለት ነው። ዶክተር ሀያት ጋር ስደውል አይ መስጊድ መሄድ አለብህ አለችኝ። ስለዚህ መጀመሪያ ላይ አግኝቼው የነበረው ሼህ ኢማም ጋር እሱ ጋር ደወልኩኝና ስነግረው አስታወሰኝ። ራሱ ስልኬም ሴቭ አድርጎታል። ከዛ በቃ መስጊድ እንገናኝ ምናምን አለኝ።
አጋጣሚ ጦር ኃይሎች አካባቢ ነበር። እስኪመጣ ጠበቅኩት መስጊድ ሄጄ። ከዛ መጣ ካቆመበት ነው የቀጠለው ማለት። መጀመሪያ ለምን ተገናኝታችሁ ነበር? መጀመሪያ የተገናኘ ነው ይሄ አሁን ያለሁበትን የጀመርኩበትን እስልምና ነው አሁን ያነሳ ነው እንጂ መሀል ላይ ቢሮ አካባቢ በመወዛገብበት ሰዓት አንድ አብራኝ የምትሰራ ሴት ሳራ ትባላለች ስሟ። እሷ ቁርአን እኮ ህይወትን ስቴብል ያደርግልሃል አለችኝ፣ ሰጠችኝ። ከዛ ቁርአን የተወሰነ አነበብኩት። ሳነበው ከብሉይ ኪዳን ጋር የሚመሳሰል ነገር አለው ግን የሆነ ሰዓት እጥፍ አለብኝ ማለት ነው ሲል አረ ነገር ከብሉይ ኪዳን ጋር ይመሳሰላል ያው የሚል አመለካከት ነበረ። ግን አይደለ አይመሳሰልም፣ ልዩነት አለው አልኩኝ። ከዛ ነው አጌነስት እስልምና መጽሐፍቶቹን ያነበብኩት። እሷም የዛኔ በአጎቷ በኩል ሸይማምን እንዳገኘው አድርጋኛለች። ከዛ ጥያቄ ምንድነው ምናምን አለኝ። ዳይሬክት ጥያቄ ሳይሆን ስለ እስልምና ንገረኝ አልኩት። ስለ እስልምና ነው የነገረኝ። ስለ ረሱል ሰለላሁ ዐለይሂ ወሰለም አይደለም የነገረኝ። እስልምና እንደዚህ ነው ምናምን ተውሂድ ነው ምናምን ብሎ ነገረኝ። እግዚአብሔር አንድ እንደሆነማ ምንም አምናለሁ። ስለዚህ በእኔ በማምነው ውስጥ ግዴታ እንዳንተ መሆን የለብኝም የሚል አመለካከት እንትን አደረኩኝ ማለት ነው የመጀመሪያው ላይ ማለት ነው። ከዛም አሁንም እሷው ሳራ ከሆነ ሰው ጋር አገናኘችኝ። አጋጣሚ ያ ሰው ሀዘን ላይ ነበረ። እናቱ ሞቶ አላህ ይማርለት፣ እሳቸውም አላህ ይማራቸውና እዛ ለቅሶ ላይ በቃ ጥያቄ ያለው ሰው አለ ምናምን ተብዬ ሄድኩኝ እና እዛ ቦታ ላይ በቃ ሻሃዳ ማለት ነው ምናምን ተባልኩኝ ማለት ነው። ሻሃዳ ማለት በቃ ቀላል ነው። ምንድነው ሻሃዳ? ይሄን ማለት ነው ተባልኩኝ። ሻሃዳው ተነገረኝ በላሉኝ አልኩ። ከዛ አብነት ሰፈሪ አብነት አካባቢ ነበር። በአብነት መስጊድ ጋር ወስዶ እዛ በቃ ሻሃዳ ብሏል ምናምን ብሎ የሆነ መድረሳ አለ እዛ ገባው። ከዛ አስተማረኝ የሆነ ያህል አሊፍ ባ ምናምን እሱን አስባለ። ያው ሌሎች ነገሮች ብዙ አልተነካም። ለምን ሙሉ በሙሉ እንዳልገባ ያስታውቃል። ከዛ እዛ ላይ ነው ኔጌቲቭ የተባሉት መጽሐፍ ሰበሰብኩ አነበብኩና ለሳራ ነው እጄ እዚህ መጽሐፍ መልስ አምጪ ካልሆነ ላይክ እንትን አይመጣም የሚል አልኳት። እሷም በቃ በጣም ሀምብሊ በሆነ መልኩ አይ እንደተመቸ እኔ አላነብም አለች። ከዛ ኦኬ በቃ በሚል ይሄ ነገር ባለቤቷ ያቅ ነበርና በጣም ትልቅ ውለታ ይዋልልኝ ባለቤቷ። እኔ የዛን ነገሩን ያቅ ነበርና እኔ ኦልሞስት ከዛ በኋላ ስራን ቦታ ቀየርኩኝ። ከተለያየን በኋላ እኔ ከሰለምኩ በኋላ የተፍሲር የኒውማን ተፍሲር ሙሉ ተፍሲር በፍላሽ አስጭኖ ለዛ ልጅ ስጪው ብሏት ለኔ ስታገኘኝ ነገርኳት። ያው ኦሬዲ ሰልም ያለው ብዬ ማለት ነውና ያቺ ላይ ነው ሸይማምን አግኝቸው ጥያቄዎች ነበሩኝ። ስለ እስልምና አስረዳኝ። በቃ ያንተን ያህልማ እኔም ያው ሙስሊም ነኝ በሚል ነበር የቀረሁት። ስለዚህ ጥያቄ ነበረኝ የተውሂዱ ፓርት ጋር ሳይሆን የረሱል ሰለላሁ ዐለይሂ ወሰለም ላይ ነው ሲባል አንተም እግዚአብሔር አንድ ነው እሱንማ አምናለሁኝ። ስለዚህ ምንድነው ልዩነቱ? ቁርአኑንም አየኸው ይሄማ ብሉይ ኪዳን ነው ብሉይ ኪዳን ይመስላል አልክ። ስለዚህ የስም ልዩነት እንጂ የተለየ ነገር የለውም። አቡ ሀይደር አንድ አድሬስ ያደረገልኝ እሱ ነው። አላህንና መልእክተኛውን መለየት አትችልም የምትል የሆነች ንግግር ነበረው። ምክንያቱም እስልምና ልክ ነው አምናለሁ፣ ኢየሱስም ደግሞ ነብይ ነው ሚለውን አምናለሁ፣ ግን ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው ብዬ አልቀበልም ነው በቃ የነበረኝ ፋይናል ራሴን ሊያረጋጋልኝ የቻለው ክሌም እቺ ነበረች። ግን ይችሉ ብዬ ደግሞ ያው ቸርች ነው የሚሄደው ማለት ነው። ታራ ቸርች ደማን ነው የምታመልከው? እሱ ላይ ነው ከሀያት ጋር ስናወራ ይሄንን ኢየሱስ እዚህ ላይ ኢሳ እንደተጻፈው መታመን ከሆነ ታዲያ ቸርች ምን ትሰራለህ ሚል ጥያቄ ስታነሳልኝ ታዲያ የት ልሂድ? በቃ ሌላ እንደዚህ የሚያምን አካል አላገኘሁም። እስልምናም እንዲህ የሚል ነው ያገኘሁት። ሰው በቃ መልስ እስካገኘ ድረስ ዝም ብዬ እቀመጣለሁ። ለዛ ነው ቅድም ከሃይማኖት መዝለል ምናምን በሚለው አይደለም እንትን ያለሁበት ቦታ ጋር ቁጭ ብዬ መልስ ጠብቅ ነበር ያነበብኩኝ ምናምን ማለት ነው። እና በዛ ከዛች ያቺ ዞን ያው ነርሄቃል መክቱም ላይ ያገኘሁት ያልኩት በቃ የረሱል ሰለላሁ ዐለይሂ ወሰለም እምነት አልኩኝ። ከመጀመሪያ የነበረውን ነገር እሳቸው ጋር አየሁት። ይሄ የነበረ ያመለካከት ኢማም ጋር ሄጄ ካቆመበት አይነት ነገር ሊያስተምረኝ ሲሞክር አይደለም እኔ መጣሁት እንደዚህ አንብቤ እስልምና ለመቀበል ነው። መሰላት መስገድ አትችልም ተባልኩኝ አልኩት። የከለከለኝ የሆነ ነገርና እሱን ነገር ለማንሳት ነው አልኩት። በቃ ጥሩ ምናምን አለኝ። ሻሃዳ ይሄ ነው የሚባለው አለኝ። አብራራልኝ። እሱን አልኩ። ሻወር ወሰድ ምናምን ተባልኩ። ሻወር ወሰድኩ።
ከዛ በቃ እሺ ቻው በቃ ምናምን ብዬ ልሄድ ስል ወዴት ነው የምትሄደው የሚል መጣ ማለት ነው። ወደ ቤት አልኩት። ኧረ መስጊድ እኮ መግባት አለብህ ምናምን አለኝ። አይ ይቅርብኝ አልኩት። አይ ያቸው እስቲ ምናምን አለኝ። የሆነ ፒክቸር ነበረኝ ማለት ነውና መስጊድ ትፈራ ነበር? ያው ያስፈራል። ያው ምን አለ ተብለው ትንሽ ያስፈራል እንትኑ እንደዚህ ዝም አሁን የሆነ ቃላቶች እንትን አይደሉም እና የሆነ ግሩፕ አላቸው ምናምን እና በዛ ግሩፕ ውስጥ ስለሆነ እንትን የሚሉት የሆነ የፓርቲ አባል ነገር ነው የሚመስሉት። የሆነ መስጊድ ውስጥ ያሉ ሰዎች አጠቃላይ የሆነ ሙስሊሙ ገንጠል ያለ ነገር ስለሚኖረው እና ደግሞ አትለያቸውም። ቋንቋው ደግሞ ይለያል። ስለዚህ ምንም አንደርስታንድ አታረጊም ምናምን እዛ ሆነሽ ስታየው በጣም ፒክቸሩ ትንሽ ይከብዳል እንትኑ እና እኔም ያ ፒክቸር ስለነበረኝ በቃ ብዬ ነው ወደ ቤት ልሄድ ስል አይ ምናምን በሚል ስገባ ምንም የለም። በቃ ያው ሰው ገብቶ ሰግዶ ነው ይወጣል። የሆነ ነገር ምናምን የጠበቅኩት ነገር ነበርና ምንም ነገር የለም ምናምን። መሬት ላይም ተቀምጬ አላቅም ነበር ረጅም ያው ውስጥ መሬት መቀመጥ ይሁን አዳዲስ ነገሮች ሆኑብኝ ማለት ነውና ከዛ በቃ ከነሱ ጋር ትግል ጀመርኩኝ ማለት ነው። ከዛ ወዲያው ኮቪድ ሙሉ ሸዳውን አረገ። ያው ቤት ቀረው ማለት ነው። መስጊዱም ተዘጋ። ከዛ ማን በስልክ ነበር ማገኘው። ከዛ የመጀመሪያውን ረመዳን በቃ ራሴ ነኝ የጾምኩት። መስጊድ ዝግ ነው። ሰላቱም እንዴት እንደሆነ ራሱ አሁን አንዳንዱ ትዝ አይለኝም። ያው አንዳንድ ነገሮች አለ። ለምሳሌ ሰው ምንጣፍ ላይ እንደሚሰግድ አየሁኝ። ምንጣፍ ለመግዛት ብዬ ትልቅ ምንጣፍ ነው ገዝቼ ቤት ሄድኩትና አላው ራሱ ምንጣፉ በጣም ማለት የመስገጃ በሚል ሐሳቤ ማለት እንትኑ ምንም አይዲያው አልነበረኝም። ጋይድም የሚያደርገኝ ሰው አልነበረም። ሁለት ሀያትና ያው ሸይማም ነበር። እንደውም ሸይማም በጣም ቢዚ ነው በዛ ሰዓት። የኮቪድ ደግሞ ብዙ ነገር ነበረው መስጊድ አካባቢ። ያው እንደዚህ ሰው ኮቪድ ሲዘጋው ረመዳን ምናምን ብቻዬን ቀረው ማለት ነውና አብዛኛውን ቴሌግራም ላይ ያያየው ምናምን ነው ዲኑንም። ከዛ ዶክተር አዲብ የሰጠኛ የኒውማን ተፍሲር በቃ እሱ ብቻ ሶርስ የሆነ ማለት ነው። ምሳማው ስለስልምና እሱን ነበር። ስለዚህ ተፍሲሮቹን በደንብ ሰማዋቸው። የሸሰይድ የቁርአን ተፍሲር አፕሊኬሽን ላይ ያገኘዋት እሷን ደግሞ መስማት ጀመርኩኝ ማለት ነው። ያው የሚያስተምርም ሰው ስለሌለ አትሊስ በአማርኛ ምንድነው የሚለው የቁርአን በሚለው መስማት ጀመርኩኝ ማለት ነው። ጥያቄ ተውሂድ አልነበረም፣ የአምላክ አንድነት አልነበረም አንተ ጋር የነበረው ጥያቄ። ብዙዎች እንደውም ጥያቄያቸው የሚሆነው ሁሉ ጊዜ የአምላክ አንድነት ነው፣ ተውሂድ ላይ ነው ጥያቄያቸው። አንተ ደግሞ ውስጥ ጥያቄ አልነበረም። ዋናውና ትልቁ ጥያቄ የነበረው አኺራ ነበረ። እኔ እንደውም ምንድነው ወደ እስልምና ያመጣሃል ብዬ እንደው ዝም ብዬ እንዲስገምት የነበረው ብቸኛው ነገር ስለ አኺራ ሰማው ማለት ስለ መጨረሻው ቀን በደንብ አብራርቶ የሚነግረኝ ስለ ጣፈንታዬ የሚያስረዳኝን ይሄን ያገኘሁት እስልምና ውስጥ ነው ትለኛለህ ብዬ ጠብቄ ነበር። ይሄ ጥያቄ ስለነበር ማለት ነው። ይሄን ጥያቄ አልጠየቅም ከሰለምክ በኋላ ነው ወይስ ድንገት በንባብ መሀል አግኝተኸዋል? በጣም ስለ ጀነት ስለ ጀሃነም በጣም ዲቴል ዲስክሪፕሽን ያለው ከአብራሚክ ፌዝ እስልምና ነው። ይሄ ምንም እንትን የለውም። ምክንያቱም ስለ ጀነት ምንድነው የሚገኘው ምንድነው የሚደረገው ጀሃነም ምንድነው የሚል ዲስክሪፕሽን ክርስትና ላይ አላገኘውም። እዚህ ጋር ግን አትሊስት በግልጽ አስቀምጦታል። ወዴትም እንደሚኬድ ከየትም መሸሽ እንዳለብን ክሊር የሆነ ፒክቸር ተቀምጧል ማለት ነው። አንድ አጋጣሚም እንትን ያለኝ ያው ሸይማም ጋር መስጊድ አካባቢ እንትን በምልበት ሰዓት በቃ ሄድና ተቀላቀልና ስማ አለኝ። አስተምሩኝ ስል ማለት ነው። ሄጄ ተቀላቀየ ስሰማ መሀል ላይ የቀብር ቅጣት ምናምን የሚል ነገር ሰማሁ። እኔ ጭራሽ ሰምቼ አላውቅም። የምን የቀብር ቅጣት ነው ብዬ ጠየቅኳቸው የሚያስቀሩትን ኡስታዝ። ያው ሁሉም ሰው ገላመጠኝ ምናምን። ምክንያቱም መስጊድ ሄደሽ የቀብር ቅጣት አለማወቅ ትንሽ እንትን ይላል። እድሜም አለ ትልቅ ነኝ ምናምን ስጋም ስላለ ደግሞ እንትን ይላል የሚያውቅ ነው የምንመስለውና እና አብራሩልኝ የቀብር ቅጣት አለ ምናምን በሚል ማለት ነውና ሶ ኤግዛክትሊ ምንን መሸሽ እንዳለብኝ ወዴት መሄድ እንዳለብኝ ክሊር የሆነ ይሄ ዝም ብሎ ተስፋ መስጠትን ትቶ ግልጽ የሆነ መልኩ ያስቀመጠው እስልምና ረሂቃል መክቱም ላይ አሉ እነዚህ እንትኖች። ለምንድን ነው እንደዛ የሚያደርጉት እኮ የሚል ጥያቄ እምነታቸው እምነቴ ነው ያልኩበት ምክንያት ያ ነው እኮ። ምንድነው ለምንድን ነው ተነስተው የታዘዙት? ስልጣን ፈልገው ነው እንዳይባል መልስ ተሰጥቶታል። ግልጽ ነው። የሆነ ነገር ገንዘብ ፈልገው ነው እንዳልሆነ ብለው መልስ ተሰጥቶታል። ታዲያ ምን ፈልገው ነው እንደዛ የሆኑት የሚለውን ነገር ረሂቃል መክቱም ላይ ሳየው ነው። ስለዚህ ያ ነው መንገዱ ማለት ነው። በቃ የሳቸው እምነትማ እምነቴ ነው የሚለውን ያስኩኝ ማለት ነው። በቃ እሷ ቃል ነች እንትን ያለችኝ ማለት ነው። ለመጀመሪያ ጊዜ ሰላት መስገድ እንዴት ነበር? ከብዷል ማለት እንትን አይልም። የሆነ እንዴት ነው ራሱ ማለት ምንድናቸው እንደዚህ ነው የሚደረገው እንደዛ ነው የሚደረገው የሚለው አለ።
መቀመጥ የሚለው ነገር ደግሞ በጣም በህይወቴ የመጀመሪያ አቀማመጥ የተቀመጥኩት እዛ ነው። በጣም ይጨንቃል ራሱ መቀመጡ ማለት ነው እንትን አይደለምና ስለዚህ የመጀመሪያዎቹ እንትኖች ራሱ በቃ እንደውም እንደ እንትን ኢማም ሲያስተምረኝ 30 ደረጃዎች አሉት የሚሰግዱ ሰው የሚል ጥያቄ አነሳልኝ፣ ሀሳብ አነሳልኝ። ደረጃ 9 ያገኛል ምናምን ሲለኝ ያው ዜሮም እኮ ውጤት ነው አትሊስት ላንተ ሰግጄልሃለሁ ላለው ብየዋለሁ ማለት ነው። ያው ብዙ ዲቴይል ውስጥ እንትን አይደለም በቃ ሄጄ መስገዴን ነው እንትን አንድ ሰው ከፊታችን ትልቅ የሰውነታችን ማንም መገለጫው ፊቱ ነውና ያን ነገር መሬት ላይ ከማድረግ በላይ ፈጣሪን እያሰብን ማለት ነው ያን ነገር መሬት ከማድረግ በላይ ሃምብልነስ ይኖራል የሚል እንትን የለኝምና እሱን በቃ ማድረጌ በቃ የሆነ ፎይታ ነው በሚል ነው የተረዳሁት ማለት ነው። ለመለማመድ ምን ያህል ጊዜ ፈጀብ? አይ ረጅም ጊዜ ፈጅቷል። አንደኛ እንዳልኩት ኮቪድ ነበር። እንዴት ራሱ ማድረግ ሱቢ ሰላት መስገድ እንዳለብኝ ቆይቼ ነው የተነገረኝና ቤት አከራይ ጋር ሄድኩኝና ያው እንዳይደብራቸው በሚል ማለት ነው ፋዘር ያው እስልምና ተቀብያለሁ ሙስሊሞኛለሁ አልኳቸው። ክዋሉ ማለት ነውና እና ለሴት አይነት ነገር መሰላቸውና አውሩኝ። ለሴት አይደለም አልኳቸው። አሁንም ብቻዬን ነኝ፣ አሁንም ብቻዬን ነበር፣ አሁንም ብቻዬን ነው የምኖረው፣ ግን በቃ እምነቱ በሚል ነው። ስለዚህ እንደዚህ ቴዎሎጂ ማር ነበር ምናምን ስላቸው አይሆንም ገባቸውና እና በቃ የሚደብሩት ከሆነ መውጣት ይችላልው ያው እንዳይደብሩት ብዬ ነው የምነግሮት አልኳቸው። ኧረ አንተ ባህሪም እንትን ማትል ከሆነ ማኛ ችግር የለብንም፣ ግን ለሊት አይኬድም አሉኝ። ለሊት መውጣት ግን አይቻልም አሉኝና ለሊት ለምንድን ነው የምወጣው አልኳቸው። ስላቸው አይ በቃ እሺ ምናምን ብለው ተውኝ ማለት ነው። አዎ ሳይነግሩ? አዎ አልነገሩኝም። እና ከዛ በቃ ለሊት እንደሚኬድም አላውቅም። 10 ላይ ብቻ ይር ነበረ። ከዛ ሱረቱል ፋቲሃ ጽፎ ሰጠኝ። አንድ ኢብራሂም የሚባል ሂፍዝ ላይ የነበረ ልጅ ነበርና እሱ ጽፎ ሰጠኝ። እሱን እንደምንም ለማሐፈዝ ሞከርኩ። ከዛ የሆነ ዝም ብሎ ሲያወራኝ ሱብየት ነው የምሰግደው ነገር አለኝ ማለት ነው። እንዴ መስገድ አለ ለሊት ምናምን አልኩት። እንዴ ለሊት አሰግድም እንዴ አለበት ግዴታዬ ነው እንዴ ምናምን አልኩት ማለት ነው። ከዛ አዎ እንደዚህማ ግዴታ ነው ምናምን ብሎ ነገረኝ ማለት ነው። ከዛም ደግሞ ያው ስለ ትጥበት ደግሞ መማር ነበረብኝ። ትጥበት ደግሞ ግራጅንም ተጠቅሜ አላውቅም ማለት ያው ህይወት እንትናችሁ ይለያያል። ሁለት ሃይማኖት ላይ ያለ ግራጅንም ተጠቅሜ አላውቅም በአግባቡ እና በጣም ይከብዳል። ይሄ የምንለው ቀላል የሚመስል ነገር ነው፣ ግን ለአዲስ ሰው በጣም ያስቸግር ነበር። እና እዛም የተከራየሁበትን ቤት 3 ሊትር ቆራጣ ጀሪካን አገኘው። እሱን ይዤ ስገባ እንትን አሉ ሰውየው ውሃ በዛ ነገርና ልምዱም ስለሌለኝ ትንሽ እንትን አልኩኝ። ከዛ በቃ ይሄ መሰሎች ጋር ተከራይ ምንም አላረከንም፣ ግን መሰሎች ጋር ደግሞ ብትገባ ብዙ ነገር ትለምዳለህ አሉኝ። ከዛ ለደላላ የሙስሊም ቤት ፈልጉ ብዬ ነገርኩኝ። አልহামዱሊላህ አሪፍ ጎረቤቶች አገኘው። ማሻአላህ እዛ ገባሁኝ። ከዛቸውም ጋር ወጣሁ፣ እዛ ገባሁ። ከዛ ቃስ እያልኩ ነው ብዙ ነገር እንትን። ከዛም እኔ ኦልሞስት 6 ወር 7 ወር ምናምን ይፈጃል ብዬ ገምታለሁ። መቀመጡ ያው መሽከርከሩ ነው ትንሽ የሆነ ሰዓት ለመድኩት። ከዛ ደግሞ መሽከርከሩ አለ። የምን መሽከርከር ማለት መቀመጡን ረጅም ሰዓት አልችልምና ሰላቷ ራሱ እግርን እየመላለስክ ማለት ነው በሚሰገድበት ሰዓት ራሱ በቃ ጭንቅ ቁም ነገር ነው የሚለኝ ሆነ በቃ። ግን በቃ እንትን ነው እሱሱ እንትኖች ናቸው። አንድ አጋጣሚ ያጋጠመኝ ሰላት ላይ ያው ኢብራሂም ያልኩት ወንድም ሲያስረዳኝ ሰላት ላይ መንቀሳቀስ አይቻልም ተብሎ ነው የተነገረኝ። እና መንቀሳቀስ አይቻልም፣ ሰላት ደግሞ ይበላሻል ባጢል ነው ምናምን ነገር ስሰማ በቃ ይሄ ነገር ማለት መድገም እንደሚቻል አይደለም የተረዳሁት። በቃ ከተበላሸ የቂያም ቀን ለምን የሚል ጥያቄ ነው የመሰለኝ ማለት ነውና አጋጣሚ ደግሞ ሾጀሌ ዳር በኩል ሆኜ እየሰገድኩ የሆነች ንብ ወጣችና ሱጁድ ማድረግበት ቦታ ላይ ቁጭ አለች ማለት ነው። ከዛ ያውላ ያጠናሁት ነገር ሁላ ፕሮሰስ አደረኩ ማለት ነው። ዞር ላርጋት አላርጋት መንቀሳቀስ አይቻልም ተብያለሁ ምናምን። መጨረሻ ነደፈችኝ እና በጣም ዳበላቦንኩ ምናምን። ለምን ዞር አታረጋትም አለኝ ኢብራሂም ማለት ነው። ዞር ማድረግ ይቻላል እንዴ ስለው እንዴ እና እስኪ ነድፍ ተጠብቃለህ እንዴ የሚል ነገር አለኝ ማለት ነው። ከዛም የተረዳሁት ምንድነው ማለት ከማቀው ከዛ ኖሬ ብዙ ከተፈላሰፍኩበት ሃይማኖት አለ ምንም የማላቀው ጋር ስመጣ እንትን አለኝ ማለት ነውና ከዛ የፊቅህ ኪታቦች ምናምን ስልክ ላይ ማግኘት ቻልኩ። እነሱን መስማት ጀመርኩ ማለት ነው። በዛ ውስጥ ነው ትንሽ ለውጥ ያመጣሁት ማለት ነው። የሆነ ሰዓት እልህ ሲይዘኝ
ያ ውስጥ አይ በቃ እንደዚህ ሁሌ እንዴት ነው የሚባለው ባይተዋር ነገር ከመሆን በቃ ኪታቦቹን መስማት ነው። አማርኛም ደግሞ ተርጉሞ እንትን ስለሚል ቋንቋውን በአረብኛው ባላውቀውም ግን አማርኛ ስለሚያስረዱ በዛ ሰማዋቸው ምን ማድረግ እንዳለብኝ እንደሌለብኝ ምናምን እየለየው መጣው ማለት ነው። በራስ መንገድ ሸይማም ደግሞ ቤትም ያው ማለት ባክብሮት ነው ቤትም መጥቶ ይጠይቀኛል እንዴት ነው የሚለኝ እሱ ነው ኢንሻአላህ። እና በቃ ትልቅ ባለውለታ ይመለስ። ደስ ይላል በጣም። በመስለምህ ያጣቸው ነገሮች አሉ? ይሄን ያጣሁት ስለሰለምኩ ነው የምትለው ነገር አለ? ሰው ይንቅሻል ትንሽ እሱ እንትን ይላል። በጣም ከምቀርበው ሰው የተነገረኝ ከቤተሰብ ግፊት የደረሰብኝ እንደ ሰው እንኳን አይቆጥሩህም የሚባል ነገር ሰማሁኝና ያ መስጊድ አካባቢ እጅ ጠየቅኩኝ። ትንሽ ያስፈራል። የእስልምና ደግሞ ፈትዋዎቹ ያስፈራሉ። ዝምድና መቁረጥ የሚባለው ነገር ምንድን ነው? እኔን እንደ ውሻ የሚቆጥረኝ ሰው ጋር መሄድ አልፈልግም። እኔን አይነግሩኝም፣ ግን ከኔ በኋላ ግን ስለ እስልምና ኔጌቲቭ ነገር ነው የሚያወሩትና ፊት ለፊት ምንም ሳይሉ ከኋላ የሚያወሩ ነገሮች ደግሞ ትንሽ ጥሩ አይደለም። እስልምናን ማሰደብ ነው በሚል ጠየቅኩኝ እና ሰው ይንቅሻል። ያንቺን ባክግራውንድ ምን ያህል ምናምን አይደለም የሚያየውና እንዲሁ ሃይማኖት ቀየርሽ ስትባይ ያው የሆነ ነገር በጣም ውድ የሆነ ነገር ተታሽ ይወጣሽ ይመስላል እና ያቺ ትንሽ ፊሊንጓ እንትን ትላለች ማለት ሌላ ጊዜ እንትን ማቲው ማለት ያው የሰው ልጅ ደረጃ አለ በደረጃ ነው እንትን ያደርገና ብዙም እንትን ማቲው ሰው ሃይማኖት ላይ ቆሞ ትንሽ ሲንቅሽ ምናምን እንትን ያለሽ እሱ ነገር አለ። ያው እሱ አጋጥሞኛል። በጣም የራስ ምለው ሰውም ሞቶ ጀናዛ ቁጭ ብሎ ማዘን እስካልችል ድረስ ስለ ሃይማኖት ዲስከሽን ማለት ከሞተ ሰው ይልቅ የኔ ሃይማኖት መቀየር ትልቅ ርዕስ ሆኖ ለሊት ሙሉ ስጨቃጨቅ ያደርኩበት ቀን አለና ትንሽ ይሄ ካሉ ነገሮች የራስሽ ነገር እንዳይኖርሽ ያደርግሻል። እስልምናውም ጋር የሆነን ሰውም ደግሞ ሲያቅ ጥያቄ ይጠይቅሻል ማለት በቃ አንቺ ተረጋገረ ህክ ምናምን በትዩ ብዙ አይገባውም ለምን ተወይሉ ምናምን ይልሻል። አንቺ ወይ ማታቂውን ነገር ያነሳልሻል ምናምን። አንዳንድ ቦታ ላይ ደግሞ ሄጄ የትነህ መስጊድ ሲሉኝ መስጊድ ስም ስናገር የሚከፋቸው ምናምን ነበሩ። ያ በኋላ ላይ ቀስ ያልኩ ተረዳዋቸው ማለት ነው። ግን እንደ አይነት ነገር አለ። ትንሽ የምታቂው ነገር ደግሞ ሲኖር አንድ የተለጠፈብኝ የሆነች ነገር ነበረች። ይሄ መሰለል አይነት ነገር ነው ምናምን ያው ኢማምን ነው የምጠይቀው ብዙ ጊዜ ሊሰልል ነው ምናምን የሚል ነገር አሁን እንዴት ተባልኩኝ። ምን ነው የምሰልለው ምን ይሰልላል አልኩት። ስለዋይ ምንም አይደለም እንደዚህ አንዳንድ የተከሰቱ ነገሮች አሉ 2004 ላይ ምናምን አለኝ። ምንድነው ይሄ 2004 ጋር ብዬ ሄጄ ደግሞ ማየት ሞከርኩኝ። ያው ይመስላል ያው እንትን አይደለም ብዙ እና በዛ ምክንያት እንደዚህ ኮንትኖች ላይ ስገባ ትንሽ ልቤ ጉትት ብሎ ነበር። ግን መጨረሻም ወደ እስልምናም የመጣሁት ያው የእሳቸው እምነቴ ነው ብዬ ነበር የመጣሁትና የእሳቸውን እምነት የሚያራምድ ደግሞ ያው ሙስሊሙ ነው ገብቶሻል። ስለዚህ ሰማን ተነስቶ የሆነ ነገር ቢያደርግም የእሳቸው እምነቴ ነው እስካልኩ ድረስ ምንም አያገባኝም በሚል ያው አሁንም አልመር ነው አልহামዱሊላህ። ከቤተሰብ የተለየ ጫና ያደረሰብህ ነገር አለ? እንትን ነው ያን ያህል ቤተሰብ ላይ አታሽ አይደለም ኢኮኖሚካል በምንም ነገር ማለት ነው። ግን ደግሞ ሰው ይፈልጋል። በፊት ላይ ያው ጤና ውስጥ ነኝ ያለሁት የሆነ ነገር ሲሆኑ ምናምን እንትን ምላቸው ሰዎች ከዛ ግን ይችን ነገር ሲያውቁ ያው እኔን እስከምጠይቅ እሱን እስከምጠይቅ ብሎ ሆስፒታል ያገኙዋቸዋል ላይ ካጎት ምናምን ያገኙዋቸዋል ተሰልፈው ምናምን ከዛው ምን አለበት ነግሩኝ ምናምን ብዬ ተናግሬ ያውቃለሁ። እንደዚህ አይነት ነገሩ ትንሽ እንትን ይላል። ግን ያን ያህል ከድሮ የተለየ ሙስሊም ስለሆንኩ ነው ምናምን ሳይሆን ጨመረ ነው። ዛሬ አልহামዱሊላህ አንተ እውነትን ፈልገህ አግኝተሃል። ሌሎች እውነትን ለሚፈልጉ ሰዎች ምን ሐሳብ አለ? ሐሳብም ሰማ ደስ ይለኛል። የት እንዴት ይፈልጓት እውነትን? እኔ እውነትን ይፈልጓት ምለው እዛው ያሉበት ሃይማኖት ውስጥ ነው። እዛው እንዴት ይፈልጉ ሚለው ነው። የራሳቸውን መጽሐፍ ማጥናት አለባቸው። አጥንቶ ደግሞ ስለ ትርጉም መማር አለባቸው። መርሐባ። ስለዚህ ማንበብ ብቸኛውና ጥሩ መንገድ ነው ብዬ አምናለሁ ነው የምትለው?
ያው ማንበብና ያው መጸለይ ነው። መጸለይ ምራኝ ነው። ባንልም እውነታውን ፈልገን ሄደን ባንፈራ ብናነብ የሚመጣንን አይዲያ የሆነች ቦታ ላይ ቁጭ ብለን ብቻ እንትን ባንላትና ጸሐፊውን ብንጠይቅ አሁን አንዳንድ አሁን ያው የምናያቸው ነገሮች አሉና ማን ይጻፈው ብለን አንዳንዴ እኮ መጽሐፍ ቅዱስን ገብቼ እኔ ያብራራው ምናምን የሰው እምነት መሸርሽ ይቻላል፣ ግን አይጠቅምም እሱ። ምክንያቱም ሰው የበለጠ እንዲባክን ማድረግ አይደለም አላማው። ግን አንዳንድ ሰው ደግሞ ወይ ቁርአን ጋር ይመጣና እዚህ ይጠቅሳል፣ እኛ ማናውቀው እኔ ማላውቀውን አይነት ተፍሲር ሲያመጣ እናያለን። ሰው በባህሪው የሚያምነውን ሰው ነው ጥያቄ ሲኖረው ሄዶ የሚጠይቀው። ስለዚህ ምናምነው ሰው ደግሞ የሚሰጠን ምን እንጂ እኔ አሁን ተነስቼ ለሆነ ሰው መጽሐፍ ቅዱስ ባብራራ ያው ልክ አይደለም። እኔ ሙስሊም ነኝና የሆነ አላማ እንዳለኝ ይረዳል። ግን የሚያምነው እሱ ጋር ሄዶ ሲጠይቅ ደግሞ ያ ሰው ኮንፍሊክት ኦፍ ኢንተረስት ሊኖረው እንደሚችል ደግሞ መረዳት አለበት። እውነቱን ቢያውቁ ራሱ ያጋጠሙኝም ስላለው ነው። እውነቱንም ቢያውቁ ራሱ መንቀሳቀስ ለቤተሰባቸውም ለሁሉ ነገር እንደሚሆን ስላወቁ ቁጭ ያሉ ሰዎችም አሉ። እንግዲህ በብዙ መንገድ ነው አንተ እውነትን ፈልገህ ያገኘኸው። ጉዞህ ቀላል የሚባል አይደለም፣ በጣም ለፍተሃል። በዚህ ልፋት ላይ ግን ያገኘኸውን ይሄንን እውነት ሌሎች እንዲያገኙት ወይ ደግሞ ሌሎች መኖር እንዲችሉ ምክንያት መሆን ችለሃል ወይስ ያገኘኸውን እውነት ለራስህ ይዘህ ነው እየኖርክ ያለኸው? የተወሰኑ እንደዚሁ አንዳንድ ማለት ፐርሰናል ፐርሰን ቱ ፐርሰን ሰዎችን ማናገር ይቀለኛል እንዲሁ እንደ ባህሪ ማለት ነው። እንደዛ ብዙ የሚመጡ ሰዎች የሉም፣ ያው አላጋጠሙኝ። የተወሰኑ ያጋጠሙኝም ደግሞ አልহামዱሊላህ ትንሽ ቆይተው እስልምና እንደተቀበሉ ነው ማቀው። ጥያቄ ካላችሁ ያው ጠይቁ ነው፣ ኦፕን ሊጠይቁ ነው የሚባሉ ነገሮችንም ደግሞ ያው ስለምናቃቸው ማንሳትም ነው ለነሱ። አንዳንዱም ይፈራል። እንደዚህ የተወሰኑ እንትኖችን አክቲቭሊ ኢንጌጅድ መሆን ምናምን ያው እውቀቱ የለኝም ማለት ትንሽ እንትን አይደለምና ተምሬም የሆነ ቦታ ጋር ስደርስ ለዳዋ ሬዲ ሊሆን ይችላል። አሁን ላይ ግን ለምን ክርስቲያን እንዳልሆንኩ ነው ማቀው ሞር እንትኑ ማለት ነውና እስልምና ጋር ተነስቶ ስለ ሰዎች እንደዚህ ምናምን እያደረጉ ያው ሰዎችን መነቅነቅ ይመስለኛል አንዳንዴና ራሱ ግን ፈልጎ የሆነ ያህል ማይል የሄዱ ሰዎች ግን ያው በጓደኞቼም በመናምን ወደኔ የመምጣት ነገር አላቸውና ያው ብዙ ሰው ግን እንደዚህ አይነት ጥያቄዎች ምናምን አይጠይቁም። አንዳንዶች ደግሞ ስናስረዳቸው ያንተ እስልምና ይለያል ምናምን የሚሉ አሉና የሆነ ምንዋሻቸው ይመስላቸዋል አንዳንዶቹ የሆነ ሙሉ እምነት አይጥሉም ነገርና ትንሽ ያውዳዋ ላይ እንትን አይደለም እንደ ሐሳብ ጀምሬ የነበረው ያው እዛው ሾጀሌ መስኪር ላይ ካሁን በፊት በንጽጽር የተጻፉ መጽሐፍቶችን ሰብስበን እናንብብና የሆነ ትሬኒንግ ማኑዋል እናውጣ በየ እዛው አስፈቅጬ ምናምን በጀት ተሰጥቶ የነበረ መጽሐፎችን ገዛዝተን ያው ጀምረን ነበር። ሰው አጣውኝ ማለት መጽሐፍ አንብቦ ነው የሚለውና መጽሐፍ የንጽጽር መጽሐፍ ምክንያቱም እና ባሄር ብዙ ነገር እንትን ብለዋል አሉ መጽሐፎች እንግሊዘኛ ማሉ ያማረ እነሱን እናንብባቸውና ከዛ በአንድ ማኑዋል ነገር እናውጣቸውና ከዛ ወንድሞችን እናስተምር የሚል እንትን ነበረ። ያው ከዛ ትንሽ ከበደኝ ብቻዬንም ደግሞ ማንበብ እንትና የተወሰኑ ወንድሞች አሉ ግን ያ ፔሱ ትንሽ ይከብዳል። መጽሐፍ ማንበብ ደግሞ ትንሽ ጊዜም ስለሚፈልግ ጊዜም ይፈልጋል ምናምን ያው እና ብዙም ኢንቮልቭድ አይደለም። ኢንሻአላህ ትልቁ ነገር ለኳተንክለት መንገድ ዛሬ ተሳክቶልህ እየኖርክ ነው። አልহামዱሊላህ። ብናወራቸው ማያልቁ ብዙ የህይወት መንገዶች አሉ። የተኖረ የተሄደ የተጓዝክበት መንገድ ብዙ ስለሆነ ሁልጊዜ ግን በህይወት መንገድ ላይ የሚያበረቱ ሰዎች አሉ፣ የሚያግዙ ሰዎች አሉና እነሱን አመስግነን ፕሮግራማችንን እንዝጋ። ኢንሻአላህ። ያው አልহামዱሊላህ ያው መጀመሪያው አመሰግነው ባለቤቴን ነው። ባክግራውንዱ በደንብ አታውቀው ሰልም የመጣ ሰው ህይወቷ ላይ ወስና ማግባት መወሰኗ ትልቅ እንትን ነው። ምክንያቱም ሰው ያልነበረኝ ሰው ቤተሰብ ለመመስረት በቅቻለሁ። ቤተሰቦቿንም በጣም ነው ማመሰግነው። ሸይማም ምንም ያው ከማንም በላይ በጥበብ ብዙ ነገር ያስተማረኝም ሰው ነው እሱ። እንግዲህ አልহামዱሊላህ እሱን አይነት ሰው መኖሩ ህይወቴ ውስጥ በጣም ትልቅ ነገር ነው። አላህ እነ ዶክተር አዲብ በአንድ ቀን ያገኙት ግን በጣም ትላልቅ ተፍሲርም በቴሌግራም ብዙ ነገር ልኮልኝ እንትን ያረገኝ እሱንም አመሰግናለሁ። ሙስሊም ጎረቤቶቼ በጣም ብዙ ነገር አድርገውልኝ አብልተውኛል፣ አጠጥተውኛል። ሾጀሌ ጀማ ያው ድሮኛል ሰውም አልነበረኝም እና የሾጀሌ ጀማ ነው የዳረኝም። ዶክተር ሀያትም ለዚህ ሁላ ነገር ደግሞ ሰበብ ሆና መጀመሪያው መደናበሬ ላይ ሁላ ችላ
የሆነ ያለ ስቴፕ አብራኝ ጥያቄዎችንም እየመለሰች ሰውም እያገናኘች እነዚህ ሰዎች ትልቅ ባለውለታዬ ናቸው። እናመሰግናለን። ምስጋና ደርሷቸዋል። ኢንሻአላህ በአንተ የህይወት መንገድ ውስጥ ብርታት ለነበሩት ሁሉ ምስጋና ይድረሳቸው ብለናል። እኛም እንደዚህ ያለ የህይወት መንገድህን ተጋርተን ለውድ ተመልካቾቻችን እንድናጋራ ደግሞ አንተም ፍቃደኛ ሆነህ ስለመጣ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ውድ የተከበራችሁ ተመልካቾቻችን ከመንገደኛ ኢብራሂም ጋር የነበረን ቆይታ ይሄን ይመስል ነበር። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን የላካችሁልን አብራችሁ ስለነበራችሁ እናንተንም እናመሰግናችኋለን። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም፣ ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።